ሰላም ጤና ይስጥልኝ ውድ የፈታ ዴይሊ ተከታታዮቻችን፣ ይህ የዕለተ ሰኞ ምሽት ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ስለ ሰራዊቱ ወቅታዊ ቁመናና ስለ ቀጣዩ ተልዕኮ ማብራሪያዎችን ሰጥተዋል። የቀጠናው የደህንነት ውጥረት እየጨመረ በመጣበት ወቅት ፊልድ ማርሻሉና ምክትል ኤታማዦር ሹሙ ያስተላለፏቸው ጥብቅ መልእክቶችን በምሽቱ ጥንቅራችን አካተን ይዘናል። በራያ የጭነት ተሽከርካሪዎች ግዳጅ ጥሪ መተላለፉን የሚመለከት አንድ መረጃ ወጥቷል። አስገዳጅ ወታደራዊ አፈሳ ምልመላውም እንደቀጠለ ነው። አዲስ የተቋቋመው ትግራይን የሚመለከተው ምክር ቤት አባል የሆኑት ጀነራል ጻድቃን ገብረትንሳኤም ያሉት ነገር አለ። በጥንቅራችን ከተዳሰሱት ዕለታዊ መረጃዎች መካከል ነው። ኢራንና ኤርትራ በሚስጥራዊ የደህንነትና የስትራቴጂ ትብብሮቹ ዙሪያ አዲስና ያልተጠበቀ አቋም በይፋ አንጸባርቀዋል። ከኢራን ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተላከውን ጥብቅ መልእክት የተመለከተ መረጃ እናደርሳለን። ለጋምቤላ ክልል የአድማ ብተና የፖሊስ አባላት በአዲስ መልክ የተዘጋጀ የደንብ ልብስ ውዝግብ ፈጠረ። የክልሉ አድማ ብተና ኃይሎች መለዮ ከደቡብ ሱዳን ሰንደቅ ዓላማ ጋር የሚመሳሰል ባንዲራ በመያዙ ነው ውዝግቡ የተፈጠረው። ጉዳዩን የተመለከተ ዘገባ ይዘናል። ከጥቂት ሳምንታት ወዲህ በሰሜን ሱዳን ግብፅን የሚቃወም እንቅስቃሴ እየበረታ ይገኛል። በሱዳን ሰሜናዊቷ ግዛት ሱኩት የሚገኙ ነዋሪዎች በግብፅ እርምጃ የተቆጡ ሲሆን በተደጋጋሚ ከካርቱም ወደ ሱዳን የሚወስደውን መንገድ በመዝጋት ድምፃቸውን እያሰሙ ይገኛሉ። ከነገ ጀምሮ ሌላ ተቃውሞም ተጠርቷል። አጠር ያለ ዘገባ አክለናል። የሶማሌላንድ በርበራ ወደብ አዲስ ትኩረት እያገኘች ነው። በገልፍ ኦፍ ኤደን የምትገኘው ወደቧ ከሰሞኑ የኢንቨስተሮችን አይን መሳቧን የተመለከተ ዘገባ አለ። በኢትዮጵያ የፋይናንስ ዘርፍ ከፍተኛ መነጋገሪያ የሆነና የአሰራር ስርዓቱ ሙሉ በሙሉ የሚቀይር አዲስ መመሪያ በዛሬው ዕለት ወጥቷል። የኢትዮጵያ ብሔራዊ ባንክ ትልቅ ውሳኔን በተመለከተ ጥንቅራችን የሚያደርሳችሁ ዕለታዊ መረጃ ይኖራል። በእስራኤል በሀገርነት አውቄሻለሁ ተብላ ሀገራዊ እውቅና የተሰጣት ሶማሌላንድ በቅርቡ የእስራኤል አምባሳደሯን የሾመች ሲሆን አምባሳደሩ መቀመጫቸውን የሚያደርጉት በኢየሩሳሌም ኤምባሲ ሲሆን ከእውቅናው ባሻገር የኤምባሲው መቀመጫ ኢየሩሳሌም የመሆኑ ጉዳይ ደግሞ ሌላ አዲስ ውዝግብ ፈጥሯል። በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የፊልድ ማርሻሉና የጀነራል አበባው ማሳሰቢያ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ስለ ሰራዊቱ ወቅታዊ ቁመናና ስለ ቀጣዩ ተልዕኮ ማብራሪያዎችን ሰጥተዋል። የኢትዮጵያ መከላከያ ሰራዊት ታይቶ በማይታወቅ መልኩ በአደረጃጀቱ በአስተሳሰቡና በትጥቁ ዓለም አቀፍ ደረጃን የጠበቀ ግዙፍ ኃይል መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በይፋ አስታውቀዋል። የመከላከያ ስፖርት ፌስቲቫልን አስመልክተው ንግግር ያደረጉት ፊልድ ማርሻሉ ሰራዊቱ ያለፉትን 5 እና 6 ዓመታት እጅግ አስቸጋሪ በሆነ የውስጥና የውጭ ፈተናዎች እንዲሁም የጦርነት ሂደቶች ውስጥ አልፎ ዛሬ ላይ ለሀገር ኩራት የሚሆን ጽኑ ቁመና ላይ መድረሱን በስፋት አብራርተዋል። ይህ የለውጥ ጉዞ በተለይም በተቋሙ ዘመናዊነትና በሰው ኃይል ግንባታ ላይ የተደረጉ ኢንቨስትመንቶች ውጤት መሆናቸውን በመጥቀስ ተቋማውን ላይ ከማንኛውም ጊዜ በላይ ለሀገራዊ ሉዓላዊነት መከበር አስተማማኝ ጋሻ መሆኑን መሪው በልበ ሙሉነት ገልጸዋል። ይህ በእንዲህ እንዳለ የጦር ኃይሎች ጠቅላይ ኤታማዦር ሹሙ ሰራዊቱ በጦርነት አውድ ውስጥ ሆኖ ራሱን የገነባበት መንገድ እጅግ አስገራሚና የታሪክ አዲስ ምዕራፍ መሆኑን አብራርተዋል። በተለመደው ወታደራዊ ሳይንስ መጀመሪያ ሰራዊት በተረጋጋ ሁኔታ ተገንብቶ ሰልጥኖና ታጥቆ ወደ ጦርነት የሚገባ ቢሆንም የኢትዮጵያ ሰራዊት ግን በተገላቢጦሹ እየተዋጋ ራሱን በዘመናዊ መንገድ ማደራጀትና ማዘመን መቻሉን አስረድተዋል። ይህ በእንዲህ እንዳለ ዓለም አቀፍ የሰላም ማስከበር ተልዕኮን በኢትዮጵያዊነት መንፈስ በፍጹም ህዝባዊነትና በከፍተኛ ወታደራዊ ፕሮፌሽናሊዝም መፈጸም እንደሚገባ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በይፋ አሳስበዋል። በሰላም ማስከበር ማዕከል ስር የሚገኘው የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለ20ኛ ዙር ያሰለጠናቸውን ሰላም አስከባሪ ወታደሮች መርቆ ባስወጣበት ስነ ስርዓት ላይ የተገኙት ጀነራሉ ተመራቂዎች የተሰጣቸውን ተልዕኮ በላቀ ብቃት በመፈጸም የሰራዊቱን ዘመናት ያስቆጠሩ መልካም እሴቶች መሰረት በማድረግ በግጭት ቀጠናዎች ውስጥ ተጎጂ የሆኑ ንጹሃን የህብረተሰብ ክፍሎችን በቁርጠኝነት መጠበቅ እንደሚኖርባቸው አጽንኦት ሰጥተው ተናግረዋል።
ጀነራል አበባው በንግግራቸው ኢትዮጵያ ለዓለም ሰላም መከበር ካበረከተችው ታሪካዊ አስተዋጽኦ የተነሳ ስሟ በዓለም አቀፍ መድረክ በደማቅ ቀለም የተጻፈ መሆኑን አውስተዋል። በተለይም የተባበሩት መንግስታት ድርጅት በቅርቡ ባከበረው 80ኛ የምስረታ በዓሉ ላይ ለኢትዮጵያ የሰጠው ልዩ ዕውቅና የዚህ ታሪካዊ እውነታ ትልቅ ማሳያ መሆኑን ጠቁመዋል። ይሁን እንጂ በአሁኑ ወቅት የሰላም ማስከበር ተልዕኮች በዓለም አቀፍ በአህጉርና በቀጠናው ደረጃ እጅግ እየተለወጡና ውስብስብ እየሆኑ መምጣታቸውን የገለጹ ሲሆን ይህም በቀጥታ ከኢትዮጵያ ብሔራዊ ደህንነት ጋር ጥብቅ ቁርኝት እያሳደረ በመሆኑ ሰራዊቱ ካለፉት ጊዜያት በበለጠ በላቀ ዝግጁነትና ስልታዊ ብቃት ተልዕኮውን ለመወጣት ራሱን ማዘጋጀት እንዳለበት የመከላከያ ሰራዊት ኦንላይን ሚዲያን ጠቅሶ በዘገባው አመልክቷል። በቀጣይ መረጃ የጭነት ተሽከርካሪዎች ግዳጅ። በራያ ያሉት ጭነት ተሽከርካሪዎች ትፈለጋላችሁ በሚል በህወሓት ታጣቂዎች ግዳጅ የተጣለባቸው መሆኑ ታወቀ። ግዳጁ ለምን አገልግሎት እንደሆነ ባይታወቅም ለወታደራዊ አገልግሎት ነው በሚል ተጠርጥሯል። ከትግራይ ክልል እየወጡ ያሉት መረጃዎች በክልሉ አንዳንድ አካባቢዎች ተጀምሮ ሲካሄድ የነበረው የወጣቶች አፈሳ በአሁኑ ሰዓት ወደ ራያማ አካባቢ ተስፋፍቷል። በአሁኑ ሰዓትም ከራያ ክፍሎች መካከል ራያ ዘቦ በተባለው አካባቢ ይኸው የወጣቶች አፈሳ የተጠናከረ መሆኑ ታውቋል። ከዚሁ ጋር በተያያዘም በአካባቢው የሚገኙ የጭነት ተሽከርካሪ ባለቤቶች ተሽከርካሪዎቻችሁ ለወቅታዊ ግዳጅ ይፈለጋሉ በሚል ትዕዛዝ የተላለፈላቸው መሆኑ ታውቋል። ተሽከርካሪዎች የህወሓት ታጣቂዎችን ከቦታ ወደ ቦታ ለማዛወር እንደዚሁም አዳዲስ በግዳጅ ወደ ማሰልጠኛ ጣቢያ የሚገቡትን ምልምሎች ደግሞ ወደ ወታደራዊ ማሰልጠኛ ጣቢያዎች ለማጓጓዝ ነውም ተብሏል። ህወሓት በትግራይ 2 ዓመታቱ ጦርነት እርዳታ ጭኖ ወደ ክልሉ የሚገቡ ተሽከርካሪዎችን እዚያው በማስቀረት ለወታደራዊ አገልግሎት እንዲውሉ ማድረጉ በተባበሩት መንግስታት በኩል ሳይቀር ክስ እንዲሰማበት ያደረገ መሆኑ አይዘነጋም። ይህ በእንዲህ እንዳለ ኮርነር ፕሬስ ከተባለ ሚዲያ ጋር ቆይታ ያደረጉት ጀነራል ጻድቃን ገብረትንሳኤ የኢትዮጵያ ችግር በመገንጠል የሚፈታ አይደለም ሲሉ አስታውቀዋል። ክልሎች ቢገነጠሉ አንዱ ከሌላው ጋር የድንበር ግጭት ወይም ጦርነት ውስጥ መግባታቸው አይቀሬ ነው ያሉት ጀነራል ጻድቃን አሁን ባለው ሁኔታ ለኢትዮጵያ የሚበጀው ብቸኛ አማራጭ ፍትሐዊ ስልጣን ክፍፍል እንዲኖር ማድረግ ብቻ ነው ሲሉም አስታውቀዋል። ጀነራል ጻድቃን በዚሁ ማብራሪያቸውን በኢትዮጵያ ዴሞክራሲያዊ ልምምድን በየደረጃው እያሰፉ መሄድ ወሳኙ መውጫ መንገድ መሆኑንም አክለዋል። ህወሓት የትግራይ ጊዜያዊ አስተዳደርን በማስወገድ የክልሉን ስልጣን በብቸኝነት መቆጣጠሩን ተከትሎ ድርጊቱን በመቃወም በቅርቡ አዲስ አበባ የትግራይ ሰላምና ለውጥ ምክር ቤት የተባለ ምክር ቤት እንዲቋቋም ካደረጉ ሰዎች መካከል አንዱ የሆኑት ጀነራል ጻድቃን ምክር ቤቱ በአሁኑ ሰዓት በስራ ላይ መሆኑን አስታውቀው ለ9 አስተባባሪዎች የሥራ ክፍፍል መደረጉን አመልክተው እሳቸውም የዚሁ ምክር ቤት ዋና አስተባባሪ ሆነው የተመረጡ መሆኑንም አክለዋል። የምክር ቤቱ ዓላማም በትግራይ በህዝብ የተመረጠ ህዝባዊ መንግስት እንዲኖር ማድረግ ነው ያሉት ጀነራል ጻድቃን በሂደቱም ትግራይ በፌዴራል ስርዓት ውስጥ የሚገባትን ውክልና እንድታገኝ ማድረግ ነው ሲሉም አስታውቀዋል። የምክር ቤቱን መመስረት ተከትሎ ህወሓት የክህደት ቡድን አባላት የሚያደርጉት እንቅስቃሴ ሲልም ኮንኖታል። በቀጣይ መረጃ ከኢራን ለኢሳያስ የተላከው። ኢራንና ኤርትራ በሚስጥራዊ የደህንነትና የስትራቴጂ ትብብሮች ዙሪያ አዲስና ያልተጠበቀ አቋም በይፋ አንጸባርቀዋል። የእስላማዊት ሪፐብሊክ ኢራን የውጭ ጉዳይ ሚኒስቴር የኤርትራን 35ኛ ዓመት የነጻነት በዓል አስመልክቶ ለሀገሪቱ መንግስትና ህዝብ የእንኳን ደስ አላችሁ መልእክት በይፋዊ ኤክስ ገጹ አስተላልፏል። ሆኖም ከዚህ የተለመደ የዲፕሎማሲ መልእክት ጀርባ በጂኦፖለቲካዊ መድረክ ትኩረትን የሚስብ ወሳኝ አቋም ተንጸባርቆበታል። የኢራን የውጭ ጉዳይ ሚኒስቴር በይፋዊ ማህበራዊ ትስስር ገጹ ላይ ባወጣው መግለጫ መሰረት በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት በሁሉም ዘርፎች ማጠናከር የቴህራንና የአስመራ የጋራ አጀንዳ መሆኑን በግልጽ አሳውቋል። ይህ መግለጫ ሁለቱ ሀገራት ከዲፕሎማሲያዊ ግንኙነት ባለፈ በኢኮኖሚ በደህንነትና በወታደራዊ ዘርፎች ጭምር ትብብራቸውን ወደ ላቀ ደረጃ ለማሸጋገር መዘጋጀታቸውን ፍንጭ የሚሰጥ ሆኗል። የኢራንና የኤርትራ አዲሱ የሁለትዮሽ ግንኙነት ማጠናከር ጥሪ ኢራን ለኤርትራ በጦር መሳሪያ ድጋፍ ታደርጋለች ከሚሉ ዓለም አቀፍ ክሶች ጋር ተያይዞ የሚታይ ነው። በተለይም ቴህራን ለአስመራ የምታደርገው የወታደራዊ ድጋፍ ስምምነት በተራቀቁ የጦር መሳሪያዎች በተለይም ደግሞ በሰው አልባ ተዋጊ አውሮፕላኖች ወይም ድሮኖች የታገዘ ነው በሚል በተለያዩ ወታደራዊ ተንታኞችና የደህንነት ተቋማት በስፋት ሲገለጽ መቆየቱ የሚታወስ ነው። በተለይም ቴህራን ለአስመራ የምታደርገው የወታደራዊ ድጋፍ ስምምነት በተራቀቁ የጦር መሳሪያዎች በተለይም ደግሞ በሰው አልባ ተዋጊ አውሮፕላኖች ወይም ድሮኖች የታገዘ ነው በሚል የተባበሩት መንግስታት ድርጅት የባለሙያዎች ቡድን ባወጣቸው ይፋዊ የክትትል ሪፖርቶች በስፋት ሲገለጽ ቆይቷል። ኢራን በቀይ ባህር ቀጠና ላይ ያለውን ስልታዊ የበላይነት ለመቆጣጠርና በምዕራባውያን የሚጣሉባትን ማዕቀቦች ለመቋቋም ወታደራዊ ይዘት ያላቸውን ግንኙነት እንደ ስትራቴጂካዊ መውጫ ትጠቀምባቸዋለች በሚል በተለያዩ ዓለም አቀፍ ደህንነት ተቋማት ሪፖርቶች ተገልጿል። በሌላ በኩል ኢትዮጵያና ኢራን መልካም የሚባል ዲፕሎማሲያዊ ግንኙነት እንዳላቸው ይነገራል። በተለይም ሁለቱ ሀገራት የብሪክስ ጥምረት አባል በመሆናቸው በኢኮኖሚና በባለ ብዙ ወገን ዲፕሎማሲ መድረኮች ላይ
የጋራ ጥቅማቸውን ለማስከበር ግንኙነታቸውን ይበልጥ ለማጠናከር እየሰሩ መሆኑ ይታወቃል። በቀጣይ ርዕስ ውዝግብ የፈጠረው የፖሊስ የደንብ ልብስና መለዮ ከጎረቤት ሀገራት ጋር የተመሳሰለው የአድማ ብተና መለዮ እንዲቀየር ትዕዛዝ ተላለፈ። ለጋምቤላ ክልል የአድማ ብተና ፖሊስ አባላት በአዲስ መልክ የተዘጋጀ የደንብ ልብስ ውዝግብ ፈጠረ። የክልሉ አድማ ብተና ኃይሎች መለዮ ከደቡብ ሱዳን ሰንደቅ ዓላማ ጋር የሚመሳሰል ባንዲራ በመያዙ ነው ውዝግቡ የተፈጠረው። ማስተካከያ እንዲደረግ ከክልሉ ፖሊስ ኮሚሽን መመሪያ መተላለፉን ኢትዮጵያ ኢንሳይደር የዜና ምንጭ ዘገባ አመልክቷል። የአድማ ብተና ኃይሉ አዲስ የደንብ ልብስ እንዲለብስ የተደረገው ከአንድ ወር በፊት በተላለፈ ውሳኔ ሲሆን ክልሉ ጽንፈኛ ቡድኖች ብሎ የሚጠራቸውና የቀድሞውን የደንብ ልብስ የሚጠቀሙ ኃይሎች ደንብ ልብሱን በመልበስ በመንገዶች ላይ ጥቃት ሲያደርሱ በመገኘታቸው ይህን ለመከላከል ሲባል መሆኑ ተነግሯል። አዲሱ የደንብ ልብስ የተዘጋጀው የአድማ ብተና አባላቱን ከሌሎች የፖሊስ አባላት ለመለየት ጭምር መሆኑን ዘገባው አመልክቷል። በአርባ ምንጭ ከተማ በሚገኝ የልብስ ስፌት ፋብሪካ የተመረተው አዲሱ የደንብ ልብስ ወደ ክልሉ የደረሰው ከአንድ ሳምንት በፊት ሲሆን በሳምንቱ ለአባላቱ እየተበተነ ነበር። የጋምቤላ ክልል ፖሊስ ኮሚሽን ከትላንት በስቲያ ባወጣው ማስታወቂያ የቀድሞውን የአድማ ብተና የደንብ ልብስ የያዙ አባላት ከቅዳሜ ግንቦት 15 2018 ጀምሮ ለክልሉ ፖሊስ ኮሚሽን ገቢ እንዲያደርጉ ጥብቅ ማሳሰቢያ ሰጥቶ የነበረ ሲሆን ኮሚሽኑ ይህን ማሳሰቢያ ካሰራጨ ከሰዓታት በኋላ ባወጣው ሌላ ማስታወቂያ በአዲሱ የደንብ ልብስ ላይ የሰንደቅ ዓላማ አቀማመጥ ስህተት መከሰቱን ማመኑን የኢትዮጵያ ኢንሳይደር ዘገባ አመልክቷል። የጋምቤላ ፖሊስ ኮሚሽን ኮሚሽነር የባንዲራ አቀማመጥ ስህተቱን የፈጠረው የአርባ ምንጭ በሚገኝ ፋብሪካ እንደሆነና ስህተቱን በሁሉም የደንብ ልብሶች ላይ ማጋጠሙን ልብሱ እንዲቀየር መታዘዙ ተገልጿል። በአዲሱ የደንብ ልብስ ላይ የተፈጠረው የሰንደቅ ዓላማ ስህተት መነሻው የቀለማት ቅደም ተከተል መዛባት እንደሆነ ኮሚሽኑ አስረድቷል። በጋምቤላ ሰንደቅ ዓላማ በመጀመሪያው ረድፍ ላይ ሊቀመጥ ይገባ የነበረው ቀይ ቀለም በስህተት ጥቁር ሆኖ እንዲሰፋ መደረጉ ባንዲራው ከደቡብ ሱዳን ባንዲራ ጋር እንዲመሳሰል ሆኗል ነው የተባለው። የደንብ ልብሶቹ ብዛት 300 እንደሆነ ሲነገር ስህተቱን ስለሰራው ድርጅትና ሌሎች ተያያዥ ጉዳዮች ተጨማሪ መረጃ ከመስጠት መቆጠባቸውን ዘገባ አመልክቷል። ሆኖም የጋምቤላ ክልል ፖሊስ ኮሚሽን ስህተቱ በስፌት በቀላሉ የሚስተካከል እንደሆነ ከትላንት በስቲያ ባወጣው ማስታወቂያ ላይ ጠቁሟል። ኮሚሽኑ በዚሁ ማስታወቂያው እያንዳንዱ የአድማ ብተና ፖሊስ አባል በግል ወይም ኮሚሽኑ ወዳዘጋጀው የልብስ ሰፊ ዘንድ በመሄድ በደንብ ልብሱ ላይ በአፋጣኝ ማስተካከያ እንዲያደርጉ ትዕዛዝ መስጠቱ ታውቋል። በጋምቤላ ክልል ባለፉት ወራት የተከሰተውን የጸጥታ መደፍረስ ተከትሎ የአድማ ብተና ፖሊስ አባላት የታጠቁትን የጦር መሳሪያ ገቢ እንዲያደርጉና የተሃድሶ ስልጠና እንዲወስዱ ተመሳሳይ ትዕዛዝ ተላልፎላቸው እንደነበር ዘገባው አስታውሷል። የክልሉ መንግስት ያቀረበውን ይህንን ጥሪ ያልተቀበሉ የአድማ ብተና ፖሊስ አባላት በጥፋተኝነት መለየታቸውን የክልሉ ፖሊስ ኮሚሽን ባለፈው መጋቢት ወር አስታውቆም ነበር። በቀጣይ መረጃ የብሔራዊ ባንክ ያልተጠበቀ ውሳኔ። የኢትዮጵያ ብሔራዊ ባንክ ወደ ገበያ መር የውጭ ምንዛሬ ተመን ስርዓት እያደረገ ያለውን ሽግግር ይበልጥ ለማጠናከር የውጭ ምንዛሬ አስተዳደርን የሚያቀሉና የቢሮክራሲ ሰንሰለቶችን የሚበጥሱ አዳዲስ መመሪያዎችን በይፋ ተግባራዊ ማድረጉን በዛሬው ዕለት አስታውቋል። በአዲሱ መመሪያ መሰረት የንግድ ባንኮች የውጭ ምንዛሬ ሂሳብና የውጭ ምንዛሬ ተመላሽ ሂሳብ ላላቸው ደንበኞቻቸው የብድር ደብዳቤና የሰነድ መክፈያ ፈቃዶችን ያለ ብሔራዊ ባንክ ምንም አይነት ቅድመ ሁኔታ ቀጥታ ማጽደቅ እንዲችሉ ሙሉ ስልጣን ተሰጥቷቸዋል። ይህ ታሪካዊ የተባለለት ማሻሻያ በተለይም በገቢና ወጪ ንግድ ላይ ለተሰማሩ ነጋዴዎች የነበረባቸውን የጊዜ መባከንና የቢሮክራሲ ጫና በእጅጉ ይቀንሳል ተብሎ ይጠበቃል። በተጨማሪም አዲሱ መመሪያ የውጭ ምንዛሬ ሂሳብ ያላቸው ተቋማትና የውጭ ምንዛሬ ተመላሽ ሂሳብ ባለቤቶች የባንኮችን ቅድመ ፍቃድ ሳያስፈልጋቸው በሰነድ መክፈያ ስምምነት መሰረት የሸቀጦችን የጭነት ትዕዛዝ በቀጥታ መስጠት ወይም ጭነት ማስጀመር እንደሚችሉ ይፈቅዳል። የክፍያ ሂደቱ የሚከናወኑ አስፈላጊ የሆኑ ሕጋዊ ሰነዶች ቀርበው ሲረጋገጡ ብቻ የሚፈጸም ይሆናል። የኢትዮጵያ ብሔራዊ ባንክ ባወጣው ይፋዊ መግለጫ መሰረት በንግድ ባንኮች የሚጠየቁ የብድር ደብዳቤ አገልግሎት ክፍያዎችና አማካሪ ኮሚሽኖች ከዓለም አቀፍ አሰራር ጋር የማይጣጣም ሆነው በመገኘታቸው ከአሁን በኋላ ባንኮች የሚጠይቁት የአገልግሎት ክፍያ በዓመታዊ ስሌት ተሰልቶ እንደ ሰነዱ ቆይታ ጊዜ ተመጣጣኝ በሆነ መልኩ እንዲቀነስና ብሔራዊ ባንክ ካስቀመጠው ከፍተኛ የክፍያ ጣሪያ መብለጥ እንደሌለበት በጥብቅ ታዟል። በቀጣይ መረጃ በሱዳንና ግብጽ ድንበር የቀጠለው ተቃውሞ ከጥቂት ሳምንታት ወዲህ በሰሜን ሱዳን ግብጽን የሚቃወም እንቅስቃሴ እየበረታ ይገኛል። በሱዳን ሰሜናዊ ግዛት ሱኩት የሚገኙ ነዋሪዎች በግብጽ እርምጃ የተቆጡ ሲሆን በተደጋጋሚ ከካርቱም ወደ ሱዳን የሚወስደውን መንገድ በመዝጋት ድምጻቸውን እያሰሙ ይገኛሉ። ለግዛቱ ሕዝብ ጥብቅና እንደቆም የሚናገረው ቱርሳአል ሱኩት የተሰኘው ቡድን በትላንትናው ዕለት ግብጽንና የሱዳን ባለስልጣናትን ያስጠነቀቀበት መግለጫ አውጥቷል። ከነገ አንስቶ ዋነኛውን የካርቱም ግብጽ መንገድም ሙሉ በሙሉ ለመዝጋት ዝቷል።
ተቃውሞ የተፈጠረው ከግብጽ በሚመጣው የኃይል አቅርቦት የተነሳ ሲሆን ግብጽ የመካከለኛው ምስራቅ ጦርነትንና ቀውስን ተከትሎ ወደ ሱዳን የምትልከውን ኤሌክትሪክ ኃይል መቆራረጧና በራሽን ማድረጉ የግዛቱን ነዋሪዎች ሕይወት ፈተና ያደረገ ሆኗል። ለረጅም ሰዓታት እየተፈጠረ ያለው የሰው ኃይል መቋረጥ እንዲቆም ካልሆነ ቡድኑ ወደ ግብጽ በሚወስዱ 3 ዋነኛ መስመሮችን እንደሚዘጋ አስጠንቅቋል። በአካባቢው ተቃውሞ ሲጠራና ሲያደራጅ የሚታወቀው ቡድን ቱርስ አልሱኩት ከነገ አንስቶ ማንኛውም የህዝብም ሆነ የግል ትራንስፖርት ከካርቱም ወደ ግብጽ እንዳይሻገር አደርጋለሁ ነው ያለው። ፍትሐ ያልሆነ ያለው የግብጽ ኃይል ስርጭት ፕሮግራም እስካልተሻሻለ ድረስ እገዳው እንደሚቀጥልም ቡድኑ አስጠንቅቋል። በመሰል ተቃውሞ ላይ የኃይል እርምጃ ለሚወስዱ የሱዳን መንግስት ኃይሎችም ቡድኑ ማስጠንቀቂያ ያሰማ ሲሆን በአካባቢው ኤሌክትሪክ ኃይል አስፈጻሚ ዳይሬክተርና ሌሎችን ቡድኑ ከስራ ማባረሩን ይፋ አድርጓል። ባለፈው ሳምንት ዓርብ ዕለት በዚህች የሱዳን ሰሜናዊ ግዛት ግብጽን የተመለከተ ተቃውሞ የተደረገ ሲሆን የጸጥታ ኃይሎች ሰልፈኞቹን ለመበተን አስለቃሽ ጭስ የተጠቀሙ ሲሆን አክቲቪስቶችን አስረዋል። እንዲሁም ሴቶችና ህጻናት ጭምር ላይ የኃይልና ማስፈራሪያ እርምጃ ወስደዋል። ቱርስ አልሱኩት የተሰኘው ቡድን ይህንን አይነት እርምጃ አልታገስም ሲል ነው የገለጸው። የጸጥታ አካላት እርምጃ የህዝቡን ጥያቄ አያፍንም፣ ተቃውሟችንንም አይሰብርም ሲል አስታውቋል። ግዛቷ ብቸኛ ኃይል አማራጭ የምታገኘው ከግብጽ በኩል በሚመጣ የግዢ ኃይል ሲሆን ይህም የኢራንን ጦርነት ተከትሎ በራሽን እንዲሆን ተደርጓል። ሙቀት በእጅጉ ሰውን በሚፈትንባት በዚች ግዛት በቀን ውስጥ የተራዘመ ኃይል መቋረጥ ነዋሪው ከሚቋቋመው በላይ መሆኑን ነው ቡድኑ የሚናገረው። ግብጽ ለኃይል መቋረጡ በሆርሙዝ ሰርጥ መዘጋት ምክንያት የተፈጥሮ ጋዝ ኢምፖርት መስተጓጎልን እንደ ምክንያት ብታነሳም ሱዳኖች ራሽኑ ፍትሐዊ አይደለም ይላሉ። ግብጽ በሀገሯን በኃይል አጠቃቀም ላይ ጥብቅ ድንጋጌዎችን ያወጣች ሲሆን በምሽት አገልግሎት የሚሰጡ ተቋማት ከ12 ሰዓት በኋላ እንዲዘጉ አግዳለች። የመንገድ ዳር መብራቶች ምሽት ላይ እንዳይበሩም ተደርጓል። በቀጣይ መረጃ የኤምሬት አዲስ ትኩረት በበርበራ። የሶማሌላንዷ በርበራ ወደብ እንደ አዲስ ትኩረት እያገኘች ነው። በገልፍ ኦፍ ኤደን የምትገኘው ወደቧ ከሰሞኑ ኢንቨስተሮችን አይን መሳቧን ሆርን ዲፕሎማት ዘገባ አመለከተ። በርበራን እያለማች ካለች የተባበሩት አረብ ኤምሬት በርካታ ኢንቨስተሮች የባህር ላይ ኢንቨስትመንት እድሎችን ለማሰስ በርበራ መግባታቸውንና ወደቡን መጎብኘታቸውን የተሰማው የተባበሩት አረብ ኤምሬት ባለሀብቶች በባህር ትራንስፖርት፣ ንግድ፣ በሎጂስቲክስ እና በአሳ ሀብት ዘርፎች ያለው ኢንቨስትመንት እድሎችን ለመገምገም ባሳለፍነው ሳምንት ነበር በሶማሊላንድ የበርበራ ወደብ ቆይታ ያደረጉት። ይህ ጉብኝት የተከናወነው ሶማሊላንድ በርበራን በአፍሪካ ቀንድ ስትራቴጂያዊ ንግድ መተላለፊያ ለማድረግ የምታደርገውን ጥረት ባጠናከረችበት በዚህ ወቅት ነው። እንደ ሆርን ዲፕሎማት ዘገባ ልዑኩ ስትራቴጂካዊ በሆነችውና በቀይ ባህር ዳርቻ በምትገኘው በርበራ ከተማ የሥራ ጉብኝት ባደረገበት ወቅት በሶማሊላንድ የወደብ ባለሥልጣን ከፍተኛ አቀባበል ተደርጎለታል። የኤምሬትስ ባለሀብቶች በበርበራ ወደብ ውስጥ የሚገኙ ልዩ ልዩ ክፍሎችን መጎብኘታቸው ሲታወቅ የወደቡ ኃላፊዎችም በርበራ በቀጠና ያላትን የንግድና የመርከብ ትራንስፖርት ማዕከልነት ሚና ለማጠናከር እየተከናወኑ ስላሉት የወደብ ስራዎች፣ የሎጂስቲክስ አገልግሎቶችና በሂደት ላይ ስላሉ የማስፋፊያ ፕሮጀክቶች ገለጻ እንዳደረጉላቸው ተዘግቧል። የሶማሊላንድ የወደብ ባለሥልጣን የበርበራ ወደብ በአሁኑ ወቅት የአፍሪካ ቀንድን በኤደን ባህረ ሰላጤና በቀይ ባህር የንግድ መስመር በኩል ከዓለም አቀፍ ገበያ ጋር የሚያገናኝ ስትራቴጂካዊ በር እየሆነ መምጣቱን የገለጸ ሲሆን ከየትኛውም ሀገር የሚመጡ የውጭ ሀገር ኢንቨስትመንቶችን በደስታ እንደሚቀበል አስታውቋል። በርበራ ወደብ በትንሹ 20 በመቶ የሚሆነውን የኢትዮጵያ ውጭ ገቢ ንግድ ለማስተናገድ የሚችል አቅም ላይ መድረሱን በቅርቡ ግንባታውን ከሚከውነው ዲፒ ወርልድ መሰማቱ ይታወሳል። በቀጣይ ርዕስ ኢየሩሳሌም ኤምባሲ ውዝግብ ፈጥሯል። በእስራኤል በሀገርነት አውቄሻለሁ ተብላ ሀገራዊ እውቅና የተሰጣት ሶማሊላንድ በቅርቡ የእስራኤል አምባሳደሯን የሾመች ሲሆን አምባሳደሩ መቀመጫቸውን የሚያደርጉት በኢየሩሳሌም ኤምባሲ ሲሆን ይሄኛው ደግሞ ሌላ አዲስ ውዝግብ ፈጥሯል። የመጀመሪያ የበርካታ ሀገራቱ ግዛት የነበረው እስራኤል እንዴት ለሶማሊላንድ ሀገራዊ እውቅና ትሰጣለች የሚለው ነበር። አሁን ደግሞ ወደ ኤምባሲ መቀመጫ ዞሯል። በእስራኤልና ፍልስጤም ይገባኛል ጥያቄ የሚነሳባት ኢየሩሳሌም እስራኤል ከቴል አቪቭ በመቀጠል እንደ ዋና ከተማ የምትቆጥራት ከተማ ስትሆን በፍልስጤምና የእስልምና እምነት ተከታዮች በሆኑት ሀገራትና በበርካታ አረቦች በኩል ደግሞ ተቃውሞች ይሰማሉ። እንደ አናዶሎ የዜና ወኪል ዘገባ ከሆነ በቅርቡም 18 ሀገራት ተቃውሟቸውን አሰምተዋል። ቱርክ፣ አልጄሪያ፣ ባንግላዴሽ፣ ጅቡቲ፣ ግብጽ፣ ኢንዶኔዥያ፣ ኩዌት፣ ሊባኖስ እንደዚሁም ፓኪስታንና ሶማሊያ ተጠቃሽ የተቃውሞ ድምጻቸውን ካሰሙት ሀገራት መካከል ሆነዋል። ሀገራቱ ተቃውሟቸውን ያሰሙት በሁለት አቅጣጫ ነው። አንደኛው የሶማሊላንድ የግዛት ክፍል እንጂ ሉዓላዊ ሀገር አይደለችም ያሏት ሶማሊላንድ ከዓለም አቀፍ ሕግና አሰራር ውጭ በእስራኤል እውቅና እንድታገኝ ተደርጓል የሚል ሲሆን፣ በሌላ አቅጣጫ ደግሞ ሶማሊላንድ የኤምባሲዋን መቀመጫ ከቴል አቪቭ ይልቅ በኢየሩሳሌም እንድታደርግ እየተደረገ ነው የሚል ነው። የኤምባሲዎቻቸውን መቀመጫ ቴል አቪቭ በማድረግ አንዳንድ ሀገራት ቆንስላ ጽሕፈት ቤታቸውን በኢየሩሳሌም የከፈተ ሆኖ ይታያል። አሜሪካ ኤምባሲዋን ከቴል አቪቭ ወደ ኢየሩሳሌም ያዞረችበት ሁኔታ አለ።
ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።